የሆርሙዝ ወሽመጥ እንደገና እንዲከፈት ማድረግ ቀላል ስራ አይደለም አሉ የብሪታንያው ጠቅላይ ሚኒስትር ኬር ስታርመር። ነገር ግን ሊፈጸም በሚችልበት ሰላማዊ መንገድ ላይ ከአጋሮቻችን ጋር እንሰራለን፣ እየሰራንም ነው ብለዋል። ጠቅላይ ሚኒስትሩ በኢራን ጦርነት መጀመር ምክንያት ዋጋው ወደ ሰማይ እየተተኮሰ ያለውን የነዳጅ ዘይት ምርት በውድነቱ ተጋላጭ ለሆኑ ወገኖችም የሚውል የ53 ሚሊዮን ፓውንድ ድጋፍም ይፋ አድርገዋል። የስታርመር መግለጫ የመጣው ፕሬዚዳንት ዶናልድ ትራምፕ ለሀገሮች የዓለም አቀፍ የነዳጅ ምርት ማጓጓዣ ወሳኝ የሆነው የኢራን የሆርሙዝ መተላለፊያ የንግድ ሰርጥ እንዲከፈትና ደህንነቱ እንዲጠበቅ ካላገዙ በስተቀር የኔቶ ጣፋንታ እጅግ አደጋ ላይ ይወድቃል ሲሉ ካስፈራሩ በኋላ ነው። ይህ ማስፈራሪያ የደህንነት ጣፋንታቸው በኔቶ ህብረ ብሔራዊ ጦር ላይ ለወደቀው የአውሮፓ ሀገሮች ነው። ወደ ሩቅ ምስራቅም ተሻገሩ ትራምፕ። ቻይና የሆርሙዝ የባህር ወሽመጥ ወይም መተላለፊያን በመክፈት ረገድ እንደምትተባበር እንደሚጠብቁና እንደሚያምኑ ገልጸው ካልሆነ ግን ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር ለማድረግ ያቀዱትን ውይይት እንደሚሰርዙ አስፈራርተዋል። ቻይና በሰላምም ይሆን በኃይል በማሳመንም ይሆን በማስገደድ ለቤጂንግ ገበያ እጅግ ጠቃሚ የሆነው የሆርሙዝ ሰርጥ እንዲከፈት ተጽዕኖ እንድታደርግ የፖለቲካና የዲፕሎማሲ ጫና እየፈጠሩ ይመስላል። ቀደም ሲል የሩሲያ ዩክሬን ጦርነትን ለማስቆም ወደ ሞስኮ ፍላጎቶች ዞር ያሉት ፕሬዝዳንት ትራምፕ የኔቶ ህብረ ብሔራዊ ጦርን አንስተው ባያፈርጡትም ጣል እያደረጉት መምጣታቸው ግን ይታወቃል። በዚህ ተግባራቸው በትራምፕ ቅሬታ የገባቸውና በሩሲያ ስጋት የገባቸው የአውሮፓ ሀገሮች ዛሬ የዋይት ሃውሱ ፕሬዝዳንትና እስራኤል እንደሚፈልጉት ወደ ኢራን ጦርነት ጦራቸውን መዘው በአጋዥነት ዘው ማለታቸው እስካሁን አልታየም፣ ወደፊትም አይጠበቅም። በዚህ ግራ የገባቸውና የተበሳጩት ፕሬዝዳንት ትራምፕ ኔቶን በመበተን መስፈራርቾ አውሮፓውያኑ የዓለም አቀፍ ገበያ የባህር መስመር የሆነውን ሆርሙዝን በዲፕሎማሲና በንግግር እንዲከፍቱት በማድረግ አለበለዚያም በኃይል ከኢራን እንዲነጠቅ በጦር ኃይል እንዲያግዟቸው ጫና እያሳደሩ ይገኛሉ። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር ቀደም ሲል ኢራንን ለመምታት የአሜሪካ የጦር ጀቶች ከብሪታንያ ሰርጓጅ መርከቦች እንዲነሱ በተጠየቁ ጊዜ አሻፈረኝ እንዳሉት ሁሉ አሁን ደግሞ የኔቶ ህብረ ብሔራዊ ጦር በኢራን ጦርነት ይሳተፋል ማለት የሚታሰብ አይሆንም። ቢሆንም ከአሜሪካ ወዳጅ ሀገር ከሚመጣው ጥሪ አንጻር ከባድ ቢሆንም የኢራን የሆርሙዝ የባህር መተላለፊያ መስመሩ በንግግር እንዲከፈት የተቻለውን እናደርጋለን ብለዋል። ይሄ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሚጠብቁትም የሚፈልጉትም ምላሽ አይደለም ይላሉ ተንታኞች። በዚሁ ምክንያት ፖለቲካዊ የዲፕሎማሲና ወታደራዊ ጫናዎችን በምዕራብ በአውሮፓውያኑ ላይ፣ በምስራቅ ደግሞ ቻይና ላይ ለማሳረፍና ውጤቱን ለማየት ጥረት እያደረጉ ነው። የሆርሙዝ ሰርጥ ለሁሉም አስፈላጊ መስመር አስፈላጊ የገበያ ጉሮሮ መሆኑን የተረዱት ፕሬዝዳንት ትራምፕ ይህንኑ ጥቅም መሰረት ያደረገ ወታደራዊን ጨምሮ ከአውሮፓም ከቻይናም ድጋፍ ይፈልጋሉ። ነገር ግን የጠቅላይ ሚኒስትር ስታርመር ቁመና እንዳረጋገጠው ድጋፉን የማግኘታቸው ዕድል አነስተኛ ነው። የፋርስ ጦርነት እንደ ሩሲያ ዩክሬን ጦርነት ሁሉ ተጽዕኖ በሀገሮቹና በቀጠናው ብቻ የሚወሰን አልሆነም። ዓለም አቀፋዊ የኢኮኖሚ ጫና አምጥቷል። ሆርሙዝ በኢራን ቁጥጥር ስር ያለ የባህር ወሽመጥ ቢሆንም ከፍተኛ ዓለም አቀፋዊ ፋይዳ በተለይ የኃይል ወይም የኢነርጂ ማጓጓዣ ዋነኛ ሀብ ወይም መስመር ነው። ከ25 በመቶ በላይ የዓለም አጠቃላይ የኃይል ምርት የሚጓጓዘው በዚሁ በሆርሙዝ ሰርጥ ነው። ጦርነቱ ደግሞ ከሆርሙዝ ተዘግቶ መቆየት ጋር እንደገና ሊራዘም የሚችልበት ሰፊ ዕድል አለ። ለአውሮፓና አጎራባች ሀገሮች የፐርሺያ ጦርነት እንዳትለሰው ፈጃት እንዳትወው ልጇ ሆነባት አይነት ነው የሆነባቸው። ዓለም አቀፍ የኢኮኖሚ ድቀቱ በተለይ የኃይል አቅርቦት መስተጓጎሉ ለእያንዳንዱ ከፍተኛም መካከለኛም አነስተኛ ኢኮኖሚም ጫናው በቀላሉ የሚገመት አልሆነም። በመሃሉ ደግሞ ጦርነቱ ተፋፍሞ ቀጥሏል። እስራኤል ሊባኖስ ውስጥ በኢራን የሚደገፉ ናቸው የምትላቸውን የሂዝቦላ ታጣቂዎችን በምድር ውጊያ ማጥቃት ጀምራለች። የእስራኤልና የባሕረ ሰላጤው የአረብ ሀገሮች ደግሞ በኢራን የሚሳኤል ስጋት ውስጥ ብቻ ሳይሆኑ ጥቃትም እያስተናገዱ ነው። በአራት የተለያዩ ቦታዎች የኢራንን የሚሳኤል ጥቃት ያስተናገደችው ኳታር በውጭ ጉዳይ ሚኒስትሯ አባስ አራክቺ በኩል የኢራንን ጥቃት ለማስቆም ብቸኛው ጠንካራ ኃይል
ዲፕሎማሲ ነው፣ የጦር መሳሪያ አይደለም ብላለች። ጦርነቱ ከጀመረ በሰላማዊ ዜጎች ላይ የሚደረገው ጥቃት እስከ ዛሬ አላባራም። ዛሬ እንሙት ነገ አናውቅም። የሚቀጥለውን አንድ ሰዓትም እርግጠኛ የሚሆን የለም። ኳታር ዲፕሎማሲያዊ ውይይት በተዋጊ ወገኖቹ መካከል እንዲጀመርና የስጋት ኑሯችን እንዲቆም እንሰራለን ብለዋል። እንዴት አሜሪካና ኢራንን በአንድ ጠረጴዛ ዙሪያ ማስቀመጥ እንደሚቻል ግን እሳቸውም እርግጠኛ አይደሉም። እስካሁን ጦርነቱ ከጀመረ በተባበሩት አረብ ኤምሬትስ ብቻ የሞቱትና የቆሰሉት ወገኖች ቁጥር ከ157 በላይ ደርሷል። የእስራኤል የቴሄራን ጥቃትም ከዚህ በብዙ እጥፍ የሚቆጠሩ ሰላማዊ ዜጎች ከመግደሉም በላይ ሰላማዊ መሠረተ ልማቶችንም ላይመለሱ አፈራርሷል። ጠቅላይ ሚኒስትር ኬር ስታርመር በሁሉም አገሮች የሚሞቱ ዜጎችንና የሚፈራርሱ ለትውልድ የሚሻገሩ የመሠረተ ልማት ተቋማት እየወደሙ ስለ አንድ የሆርሙዝ ሰርጥ ብቻ ማሰብ ቁንጽል ነው ሲሉ የቀድሞ ወዳጃቸውን አሜሪካንን ወርፈዋል። ለዓለም አቀፍ የንግድ ስርዓቱ የሚታሰበውን ያህል ጦርነቱን በሌላ ሀገሮች የጦር ድጋፍ የባሰ ማባባስ ሳይሆን የሚቀዘቅዝበትን የሚበርድበትን መንገድ መከተል ከሰብአዊ ሕሊና ይጠበቃል ብለዋል። የጀርመን ውጭ ጉዳይ ሚኒስትር ጆሃን ፋዴፉል እንዳሉት ደግሞ የሆርሙዝ ሰርጥ በኃይል ለመክፈት ኔቶ አንዳችም ሚና ሊኖረው አይገባም ብለዋል። አሜሪካና አውሮፓ ያላቸው የልዩነት ገደል እየሰፋ መጥቷል። የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ጉባኤ ብራሰልስ ውስጥ ከመሰብሰቡ በፊት ነው ጀርመን ይህንን ያለችው። የህብረቱ ጉባኤ ምን ይወስናል አይታወቅም። ቢሆንም እንደ ወትሮው ብራሰልስ በፕሬዝዳንት ትራምፕ ፍላጎት መፍሰሱ አጠራጣሪ ነው።